ታመመች። እግዚአብሔርን አድንልኛል አልዳነችም። ከዛ በኋላ ዲፕረስድ ሆነ ስትሞት። ከዛ ወደማይሆኑ ፍልስፍናዎች ገባ። ዘፍጥረትን ይዞ ነው ነገሩ የጀመረው። ከዛ the origin of the species የሚባለው መጽሐፉ ስታዩ የዳርዊን እሳቤ ሰው ከዝንጀሮ መጥቷል የሚል ነው። አንድ ልጅ ትምህርት ቤት ሄደና እንደውም አንድ ቀልደኛ ሲናገራት ሰምቻለሁ። ድሮ እናገራት ነበርች። አንድ ኮሜዲያንም ሲናገራት ሰማው። ጥሩ ነው መዋዋስ። ልጁ ትምህርት ቤት ሄደ። አስተማሪ ያስተማሩት ሰው ከዝንጀሮ መጣ ነው ያሉት። እቤት ገባና አባቱን አባዬ አለው። አቤት ሰው የመጣው ከዝንጀሮ ነው እንዴት ቲቸር እንደዛ አሉ። ልክ ነው አላባትየው። ትንሽ ቀመስ ያደረገ ነው ዘመናዊ ትምህርት። ልክ ነው ሰው የመጣው ከዝንጀሮ ነው። ጓዳ ገባ። አረማዬ ወየ ልጄ ሰው ከየት ነው የመጣው? እናንተ ደግሞ ከእግዚአብሔር ነው። አባዬ እኮ ከዝንጀሮ ነው አለኝ። እሱ የራሱን ዘመዶች ነግሮሃል፣ እኔ የራሴን ዘመዶች ነግሬያለሁ። ሳይንስ የራሱን ይነግረናል፣ እግዚአብሔር የራሱን ይነግረናል። የዓለም ትምህርት ኮንፊውዥን ነው። እኔ ወደፊት ብዙ ማነሳቸው ነገሮች አሉ። ታላላቅ ብለን በየዩኒቨርሲቲው የምንማራቸው ሰዎች ስለኛ የሚናገሩት ስለ ሰው የሚናገሩት የሰውን ወገን እግዚአብሔር የፈጠረውን ፍጡር በአርአያውና በአምሳሉ የፈጠረውን ፍጡር ዲሂውማናይዝድ የሚባል ኮንሰፕት አለ። ዲሂውማናይዝድ ማለት ከሰውነት ማውረድ። እግዚአብሔር የፈጠረውን በአርአያውና በአምሳሉ ኢየሱስ ክርስቶስ በቀራንዮ አደባባይ ደሙን ያፈሰሰለትን የሰው ልጅ ተመልከቱ። እና ዘፍጥረት ምዕራፍ 1 ቁጥር 1 ልመለስ። ሳይንስ ሶስት ነገሮች ድገሙልኝ። ምን ነበር ያልነው? ሳይንስ በሶስት ነገሮች ላይ መሰረታዊ ነገሩ፣ 1 ስፔስ፣ 2 ታይም፣ 3 ማተር ወይም ማተር። ኢን ዘ ቢጊኒንግ በቀዳሚ የሚለው በመጀመሪያ የሚለው ሰዓት ነው የሚያመለክተው። በመጀመሪያ ኢን ዘ ቢጊኒንግ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ማለት God created the heavens ማለት ስፔስ ነው። heavens ስፔስ ነው። and the earth ማለት ደግሞ ማተር ነው። መጽሐፍ ቅዱስ ሁሉንም ነው የሚነግረን። መጽሐፍ ቅዱስ በአንድ ሰው አልተጻፈም። እንደ ሌሎች የእምነት መጽሐፎች መጽሐፍ ቅዱስ በአንድ ሰው አልተጻፈም። በትንሹ ወደ 50 ሰዎች ጽፈውታል። ወንዶች አሉ፣ ሴቶች አሉ፣ የተማሩ አሉ፣ ያልተማሩ አሉ። ሉቃስ ብትለው ዶክተር ነው። አሞጽ ብትለው በግ ጠባቂ ነው። ልበ አምላክ ዳዊት ራሱ በግ ከሚጠብቅበት ነው የጠራው አይደል? ስለ ራሱ የተናገረው አለ። ንዑሳነ እምአኀወየ እኔ እኮ በቤቱ ትንሹ ልጅ ነኝ። ወሬዛ በቤታው እነሆ ለመሆኑ ማን ነው ለእግዚአብሔር የነገረው? መኑ ነገሮ ለእግዚእ የኔን ነገር ለእግዚአብሔር የነገረው ማን ነው? እግዚአብሔር ደግሞ ማን ይነግረዋል? ራሱ ያውቃል፣ ይመረምራል አለ። ክብርና ምስጋና ለእግዚአብሔር ይድረሰው። ና አለና ከበግ ጠባቂነት ንጉሥ አደረገው። አንዱ እሱ ነው። እንግዲህ በሰባቱ ሀብታት አንዱ ሀብተ ትንቢት ነው። 150ውን መዝሙር ተናግሮታል። ስንቱን መዝሙር? 150። እቺ አሁን ንጉሥ አነማሆይ እኮ ከቁጥር ወጣ ያለች ናት። 51ኛ አትሆንም። በቤተ ክርስቲያን ስርዓት በኦርቶዶክስ መዝሙር 150ው በጠቅላላ መደገም አለበት መጨረሻ። ታውቃላችሁ አይደል? ድንገት ሰዓት ቢያንስ ወይ አንድ ነገር ቢሆን 150ኛዋ መዝሙር ቅድም ዕጣነ ሞገር ስንሰማ አልነበረም? ተመልከቱ። ሁሌ 150ኛዋ መዝሙር ትደገማለች። መዝሙር 150ኛዋን ስትቆጥሯት ፊደሏ 151 ይመጣል። ለዛ ነው መዝሙር 50 የሚደገመው ሙሉ እንኳን ባይደገም ያቺ ስትደገም ይመጣል። እቤት ግቡና አማርኛውን አይደለም፣ ስለ አማርኛው ትናንት ተነጋግረናል። ስለ እንግሊዘኛው እሱንማ ተውት። ግዕዙን መዝሙር 150ን ፊደሏን ቁጠሯት 151 ትመጣለች። ያቺ ልበ አምላክ ዳዊት የተናገረውን 150ውን በዛች ውስጥ እናስቀምጣታለን። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲለን ከእግዚአብሔር ውጭ ሌላ ፈጣሪ የለም። የፈጠረው እሱ ነው። ሌላ ይህንን ዓለም የሰራ ማንም የለም።
እነዚህ በተለያየ አስተሳሰብ ይገለጣሉ። እግዚአብሔር መኖሩን በምን እናውቃለን? ዳዊት ወደ ላይ በወጣ አንተ በዚያ ነህ፣ ወደ ታችም በወርድ አንተ በዚያ ነህ፣ የታላቁን ንስር ክንፎ ቢሰጡኝ ወደ ግራም ወደ ቀኝም ብሄድ አንተ በዚያ ነህ ይላል። እንደውም በእግዚአብሔር ይታመናል። ሌላ ዓለም እግዚአብሔር የፈጠረው እንዳለ ያውቃል። ተአመን ከመዕራይ ሰናይቶ ለእግዚአብሔር በብሔረ ሕያዋን ይላል። ሌላ ዓለም አለ። ከታች እንጦሮጦስ አለ፣ አንድ ዓለም ነው። ከላይ ይሄ ምድር አለ፣ ሁለት ነው። ብሔረ ሕያዋን አለ፣ ብሔረ ብፁዓን አለ፣ ገነት አለ አለች። እግዚአብሔር ይሄንን ዓለም ሁሉ ፈጠረ። ነፍስና ስጋ አድርጎ ፈጠረ። ሰባቱን ባህሪያት በውስጣችን አደረገ። ሰማይን ዘረጋ። በቀን ፀሐይን፣ በሌሊት ጨረቃና ከዋክብት እንዲፈነጥቁ አደረገ። ይሄንን ያደረገ ማን ነው? እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ አንዳንድ ወጣቶች መያዝ ያለባቸው ነገሮች አሉ። አንዱ ቅዱስ ጳውሎስ የሚነግረን በሮሜ 1 ቁጥር 19 ጀምሮ የምታዩት የኮስሞሎጂካል ፕሩፍ ነው። ኮስሞሎጂካል ፕሩፍ ይባላል። ሁለተኛው ኦንቶሎጂካል ፕሩፍ ይባላል። ሶስተኛው ቴሌኦሎጂካል ፕሩፍ ይባላል። ሌላው ሞራል አርጊመንት የሚባለው ሕገ ልቡና ብለን ትላንት ያነሳል። እያንዳንዳችን ልብ ውስጥ ሕግ ተጽፏል። እያንዳንዳችን ሰው ሲባል ማንም ሳይነግረው መጥፎ ምን እንደሆነ ጥሩ ምን እንደሆነ ያውቃል። ለምን? ልብ ውስጥ የተጻፈ ሕግ አለ። አሕዛብ በወንጌል አይዳኙም፣ በልቡና ይዳኛሉ። የእግዚአብሔር ቃል ሰምተው የማያውቁ ከሆነ በልቡና ይዳኛሉ። ቅዱስ ጳውሎስ ምን አለ? ሕሊናቸው ራሱ ሲካሰስና ሲዋቀስ በውስጣቸው ያለውን ሕግ ያሳያሉ፣ በዛ ሕግ ይዳኛሉ ይላል። ከዚህ መካከል ይሄ ኮስሞሎጂካል ያልኳችሁ ይሄ ዓለም እንዴት እንዲህ ዝግጅት አለ? ለምን ድብልቅልቅ አልሆነም? እኛ ራሳችንስ ሁላችንም ስንት እጅ አላችሁ? አታውቁም? ስንት እጅ ነው ያላችሁ? ስንት አይን፣ ስንት አፍንጫ? አይን ቦታ የለውም፣ እግር ቦታ የለውም፣ ጆሮ ቦታ የለውም። ቢቀያየርስ እዚህ ጋር አንድ እግር፣ እዚህ ጋር አንድ እጅ፣ እዛ ጋር አንድ እግር፣ እዚህ ጋር አንድ እጅ ይሆናል? አይሆንም። አይን ግንባር ላይ ቢሆን አይሆንም። እንዴት እንዲህ ተዘገጃጀን? እንዴት እንደዚያ? ዳዊት ልበ አምላክ ግሩም ሆኜ ተፈጥሬያለሁና አመሰግንሃለሁ ይላል። ለስም አጠራሩ ክብር ምስጋና ይግባው እግዚአብሔር። ምን ሆኜ ተፈጥሬያለሁ? ግሩም ሆኜ ተፈጥሬያለሁ፣ አመሰግንሃለሁ። ስለዚህ ፕሮፖርሽናሊ ዲዛይንድ ስንሆን የግድ ዲዛይነር አለ ማለት ነው። አንድ ህንፃ ብታዩት ህንፃ ውስጥ መብራት አለ፣ የተለዩ ክፍሎች አሉ፣ መግቢያ መውጫ አለ። ያን መብራት እናንተ ካላጠፋችሁት ካላበራችሁት ይበራል? ይጠፋል? አይጠፋም፣ አይበራም። ፀሐይን ማን ነው የሚያወጣት? ጨረቃ ነው የሚያወጣው። እኛ ነን አይደለንም? ስለዚህ እግዚአብሔር ይሄንን ዓለም ፈጥሮ የተወው አይደለም፣ ፈጥሮ የሚመግብ ነው። ምዕራቡ ዓለም አውሮፓ በአብዛኛው በፊት የካቶሊክ እምነት ቀጥሎ የፕሮቴስታንት እምነት የተሰበከበት ሀገር ነው። መጀመሪያ ኦርቶዶክሱ ነበር እሳቤው። ሐዋርያት ያልደረሱበት የዓለም ዳርቻ የለም። ቃላቸውም እስከ ጥግ ድረስ ደርሷል። ግን በአሁኑ ሰዓት የውጭው ዓለም ቅድም እንዳልኳችሁ እግዚአብሔር የለም ወደሚለው ደረጃ ደርሷል። እግዚአብሔር የለም ወደሚለው። ይሄም ደግሞ ደረጃ የመጣው በቃ ሲማር በቃ ያወቀ ይመስለውና ይሄን ዓለም እግዚአብሔር እንዳልሰራው የተለያየ እሳቤ በማምጣት ትውልዱ ከእግዚአብሔር እንዲወጣ አድርገውታል። ስለዚህ አውሮፓ ብትሄዱ አብዛኛው ህዝብ አያምንም። አብዛኛው ህዝብ አያምንም። ምክንያቱም መሰረታዊ የሆነውን ነገር መጀመሪያ ናዱበት። ከቅዱሳን ጋር ህብረት ነበረው፣ አጣሉት። ከመላእክት ጋር ህብረት ነበረ የሰው ልጅ፣ አጣሉት። በቤተ ክርስቲያን መሰብሰብ አለበት በየጊዜው፣ አጣሉት።
አንድ ነገር ላይ ተንጠለጠሉና ኢየሱስ አዳኝ ነው፣ ኢየሱስ ጌታ ነው፣ ኢየሱስ አዳኝ ነው የሚለው ላይ መጡ። ከዛ በኋላ መጡና ጭራሽ እሱንም ተውት። በጣም የሚያሳዝን ነገር ልንገራችሁ። ሌላ ሲሪ የምትጠቀሙ ሰዎች አላችሁ? ሲሪ ስልካችሁ ላይ ጉግል ሆም አላችሁ? ጉግል ሆም ጥሩ፣ አሁን ተስተካክሏል። ጉግል ሆም እንደመጣ ስልካችሁ ላይ ትጠይቁታላችሁ። አሁን አንዳንዴ ጄሚናይ ምናምን እንደምትጠይቁት ማለት ነው። ስትጠይቁት ለምሳሌ ሶቅራጢስ ማን ነው ብትሉት ሶቅራጢስ በዚህ ዘመን የነበረ የግሪክ ፈላስፋ ነው ይላችኋል። ፕሌቶ ብትሉት ይነግራችኋል። ማንንም ይነግራችኋል። መሐመድ ማን ነው ብትሉት የእስልምና እምነት መስራች ነው፣ ነብይ ነው፣ በእስልምና እምነት እንደዚህ ነው፣ ቁርአን የወረደለት ነው ብሎ ይጽፍላችኋል። ዓለም ላይ ታዋቂ ጋዜጠኛ ወይም አንድ ታዋቂ የፊልም አክተርም ጠርታችሁ ብትነግሩት ይመልስላችኋል። በዛ ሰዓት የሆነው ልንገራችሁ፣ በኋላ ነው የቀየሩት። who is Jesus Christ? ኢየሱስ ማን ነው ስትሉት ጉግል ሆም ይመልስ የነበረው ምንድነው? a fictional character ነበር የሚለው። ተመልከቱ። ይሄን እንግዲህ የሚሰሩትን ልብ በሉ። ምን ማለት ነው ፊክሽናል ካራክተር? ክርስቶስ እውነተኛ አይደለም ነው። እንደዚህ ነበር የሚለው። በኋላ ነው የተቀየረው። ስለዚህ ዓለሙ ወዴት እየሄደ እንደሆነ አውቃችሁ ከዛ ርኩሰት ታመልጡ ዘንድ ሰማይና ምድርን የፈጠረውን አምላክ ታመልኩት ዘንድ ነው። ዮናስ እንደተናገረው ነው። ሰማይና ምድርን የፈጠረውን አምላክ አመልካለሁ ነው። ለስም አጠራሩ ክብር ምስጋና ይግባው። የተፈጠረ ፍጡር አላመልክም፣ ለዛፍ አልንበረከክም፣ ለጣዖት አልሰግድም። አናንያ፣ አዛርያ፣ ሚሳኤል የእንቢልታው ድምፅ ሲሰማ፣ የነጋሪት ድምፅ ሲሰማ፣ የመሰንቆ የዋሽንት በአቅራ አዱራ ናቡከደነጾር ላቆመው ቁመቱ 60 ክንድ የደረቱ ስፋት 6 ክንድ ለሆነው ለዛ ጣዖት ስገዱ ተብሎ ዓለም ሲንበረከክ 3 ወጣቶች ዳንኤልን ጨምረው እኛ ለፍጡር አንሰግድም አሉ። ይሄ ነው በእምነት መጽናት ማለት። ኦርቶዶክሳውያን ሁላችንም በእምነታችን እንዲያጸናን የእግዚአብሔር ፍቃድ ይሆንልን። አዲያን ሩስቆጣ ሰመዷል ማመር ወሳሊጣል ሰባት ከርሳ ነፍሳችንን አያገኘውም አሉ። 49 ክንድ እጥፍ ነደደ። አሁንስ አሏቸው አምላካችን ያድነናል፣ በዚህ ከሆነ ደግሞ ሰማዕትነታችን እንቀበላለን አሉ። ወደ እሳቱ ውስጥ ቢጨምሯቸው የእሳቱ ኃይል አናንያ፣ አዛርያ፣ ሚሳኤልን የልብሳቸውን ቁጨት እንኳን አላቀጠለው ነው እኮ የሚለው። ክብር ምስጋና ለእግዚአብሔር ይድረሰው። ከምንድን ነው የሆነው? መልአኩ ገብርኤል ከሰማይ ወረደ። ገብርኤል መሆኑን አውቀናል እኛ። ስሙ በዛው አይጽፍም፣ አምላክ ወሰብ ይለዋል። ራሱ ናቡከደነጾር አየሁ ገጹ ለራእይ ይመስል ከመወልደ እግዚአብሔር አለ። ገብርኤል ማለት ይሄ ነው ትርጉሙ። አናንያ፣ አዛርያ፣ ሚሳኤልም ለከዊነ እሳት ስለደረሱ እሳቱ አላቃጠላቸው። እነሱ ከእሳቱ በላይ እሳት ናቸው። ለከዊነ እሳት ደርሰው ነበር። ይሄ ከ10 ማዕረጋት ውስጥ አንዱ ነው። እንደ ባስልዮስ ዘቂሳርያ ኤፍሬም ሄዶ ሲያየው ባስልዮስ ዘቂሳርያ ወታዘው ልቡ ለኤፍሬም ይላል። መጀመሪያ ከመስጋዊ ውጡ ይላል፣ ስጋዊ መሰለው ይላል። ምክንያቱም በህልም አይቶት በመሰሶ በእሳት አምድ አይቶት ሄደ። ሲያየው እሱ የጠመጠመው ጥምጥም የለበሰው የያዘው የወርቅ መስቀል የያዘው የወርቅ ጭራ አትሮኖሱ ቢሉት ወንጌሉ የወርቅ አዘርግቶ ሲሰብክ አግኝቶት ሲያስተምር አግኝቶት ታዘበው ይላል። ስጋዊ ነው ይሄን እንዴ ነው ያሳየኝ አይ ሲል 4 ነገር እስኪያይ ድረስ ይላል። ተመልከቱ። አንዱ ከዛው ምንድነው ተሐሲያን እየመጡ ላይ ሲያርፉ ኩምትር እያሉ ይወድቁ ነበሩ። ለከዊነ እሳት ደርሷልና የባስልዮስ ዘቂሳርያ ያ ኤፍሬም ሶርያዊ በረከት እናንተ ላይ እንደ ዝናብ ይውረድላችሁ። እግዚአብሔር አለ። ስለዚህ ዓለም ስለሚፈቅድ እግዚአብሔር ቃል ማርቆስ 13 ላይ እስከ መጨረሻ የሚጸና ይድናል። ዛሬ ብዙ የሚያውኩ ሐዋክያን አሉ ምድራችን ላይ በአውሮፓውያን አስተሳሰብ በጠፋ በተበላሸ እምነት ሊበርዙ። ይሄ ዝም ብሎ የሚነገራል። ነገርኩህ። እንዴት አደራችሁ? ጉድ ሞርኒንግ አለቀ በቃ። ጥሩ ጠዋት ብለን የምትለያየው ውጭ ሀገር እግዚአብሔርን አታመስብ። ነገርኩህ እኮ ባለፈው ሳስተምር እንደውም ቲክቶክ ላይ ብዙ ሰው አሰራይቶት ነበር። አንድ ለቅሶ ቤት ሳስተምር
ሰው ከውጭ ሲመጣኛ ቤት ውስጥ